ያፌት ኤፍራታን ናታን ላይ በያዘው ቪዲዮ እያስፈራራት ይገኛል። መንገድ ላይ መኪና አቁሞ መንገድ ዘግቶባት ነበር። ከዛም በኋላ ከኔ ምንድነው የምትፈልገው? ለምን ከህይወቴ አትወጣም ብላ ብትጠይቀው ናታን ሰው ገሏል፣ ስለዚህ አንቺ ደግሞ ገብተሽ መኪና ውስጥ ማውራት አለብን ብሎ አስፈራርቶ መኪና ውስጥ አስገብቷታል። ካስገባትም በኋላ ብዙ ነገሮች ከነገራት በኋላ አንተ እኔን አሳምነ መኪና ውስጥ ለማስገባት እንጂ ናታን ላይ ምንም አይነት ነገር አግኝተ አይደለም ብላው ከመኪና ልትወርድ ስትል ናታን የሰው ህይወት አጥፍቷል ሲላት በጣም ደንግጣ ነበረ ማለት ነው። ከዛም በኋላ ለዛውም በማስረጃ ነው ብሎ የተቀዳውን ቪዲዮ እያሳያት ነበረ። ናታን በቀጥታ ልጁን በጥይት ሲመታ አይታለች። ያንን ነገር ደግሞ አልተጠራጠረችም፣ ቅንብር ነው ብላም አላሰበችም። ምክንያቱም መድኃኒት ሰተን ስለነበረ ረስቷል ለካ እያለ በፊትም እያሾፈባት ስለነበረ እናም አሁን ላይ ናታን ክስ ይመሰረትበታል። ልጁ ደግሞ ቤተሰብ ያስተዳድራል፣ ልጅ አለው፣ ባለቤት አለው። ስለዚህ ክስ ከተመሰረተበት አሁንም ዘብጥያ ይወርዳል። እድሜ ልኩን ከሚፈረድበት አንቺ የኔ መሆን አለብሽ፣ የኔ ከሆንሽ ደግሞ ሁሉም ነገር ቀላል ነው የሚሆነው። ለዛ አንቺ እኔን ማግባት አለብሽ። እኔን ማታገቢ ከሆነ ግን የምትወጂው የኔ ነው የምትዩ ናታን እስር ቤት ነው ድጋሚ የምታገኙ። በፊትም እኔ ዋሳ ስሬ አስወጥቼዋለሁ፣ አሁንም ደግሞ እስር ቤት መክተት እችላለሁኝ እያለ እንግዲህ እያስፈራራት ነበረ ማለት ነው። አሁን ላይ ኤፍራታ ጭንቀት ውስጥ ገብታለች። በሌላ በኩል ጽዮን ባልታሰበ ሁኔታ እናቷ ገኒ መሆኗን ለኤፍራታ ስትናገር ነበረ። ኤፍራታም ገኒ እናቷ እንደሆነች ብዙ ጥርጣሬዎች እንዳደረባት ለናታን እየተናገረች ነበረ። ጽዮንና ኤፍራታ እያወሩ እያለ በመሃል ናታን መጥቶ ነበረ ነገሩን እንዲከሽፍ ያደረገው ማለት ነው። ጽዮን ደግሞ ያወራችውን ነገር በመሃል ሰው ሲገባ ወይ ደግሞ ሌላ ሰው መጥቶ ሲያወራ መልሳ ትረሳለች ማለት ነው። የተናገረችውን ነገር ራሱ ለማስታወስ አልሞከረችም። ተናግራ መልሳ ትረሳለች ማለት ነው። ናታን ራሱ ሲል የነበረው ጽዮን ድንገት የሚፈነዳ ቦምብ ሆናለች፣ የምትናገረውን ነገርና የምታደርገውን ነገር አታውቅም፣ ከተናገረች በኋላ ደግሞ አታስታውስም። አለማስታወሷ ግን ለአሁኑ ረድቶናል። እናም ካሁን በኋላ ኤፍራታ አንቺ እናት መሆንሽን ተጠራጥራለች እና ቢነገራት ጥሩ ነው። እኔ ነገሮችን ሸፋፍኜ መቆየት አልፈልግም። አንቺ የማትነግሪያት ከሆነ እኔ እነግራታለሁኝ፣ መታገስ አልችልም እያለ ለገኒ እየተናገራት ነበረ ናታንም ማለት ነው። ጽዮንና ኤፍራታ እያወሩ ያሉ ናታን ባይመጣ ኑሮ ሁሉንም ነገር ነግራ እንግዲህ ልታሳምነው ትችል ነበረ። እውነት ያልሹ ነገር እንዴት ልታውቅ ይቻልሽ? እና ተናግረሽ ደግሞ ምን ነበር ያልኩሽ ብለሽ ለምን ትነግሪኛለሽ? እያለቻት በጣም እየተናደደችባት ነበረ ጽዮን ላይ ኤፍራታ። ከዛም ናታን አንተ ውጣልን፣ አንተ ባትመጣ ኑሮ በትክክል እያወራችኝ እየነገረችኝ ነበረ። አንተ ስትመጣ ነው መልሳ ረሳው የምትለው። እናም ደግሞ በህይወቴ እየተጫወትሽብኝ ነው እንዴ? አሁን ቁም ነገር እያወራሹ እያለ ረስቻለሁ የምትዩ እያለቻት በጣም ተናዳባት ነበረ ኤፍራታ። እና ኤፍራታ ገኒ እናቷ እንደሆነች ተጠራጥራለች። በአንዳንድ ምክንያቶች ብጠራጠራትም ግን ደግሞ ሙሉ በሙሉ እናቴ ናት ለማለት ያው እውነታውን ስላላወኩኝ እያወራች ያለችው ደግሞ ያው ህመም ስላለባት ትንሽ እንድትጠራጠር አድርጓታል ማለት ነው። ሙሉ በሙሉ ገኒ እናቷ ነው ብላ እንዳትቀበል የጽዮን መርሳት ያው ለአሁኑ ጠቅሟል ማለት ነው ለነገኒም እንዲሁም ለነናታን። እና አሁን ላይ ከባድ ቻሌንጅ ውስጥ ነው ያለችው ኤፍራታ። ብዙ ጭንቀቶችን እያስተናገደች ብዙ መከራና ስቃይ እያስተናገደች ትገኛለች። ሁሉም እንግዲህ እሷ ላይ ተነስቶባታል ማለት ነው ያፌት በዚህ በኩል። እናም እሷ ደግሞ ሉሊትን ብዙ ነገሮችን ለማሰራት ደፋ ቀና እያለችን ያለችው። አንድ መረጃ ደግሞ ሉሊት ኤፍራታ ላይ ካገኘች ምን ማድረግ እንደምትችል መገመት አያቅትም ማለት ነው። ኤፍራታም እያለቻት ነበረ አንቺ እኔን ለማጥቃት የሆነ ነገር ውስጥ እኔን ለመክተት ትንሽዬ መረጃ፣ እውነተኛ መረጃ ማግኘት እንደምትፈልጊ አውቃለሁ። ከዛ በኋላ ደግሞ ምን ማድረግ እንዳለብሽ ሁሉንም ነገር ስለማውቅ አሁን ላይ እኔ የምልሽን ብቻ መስራት አለብሽ፣ ማድረግ አለብሽ እያለቻት እያስፈራራቻት ስለነበረ ማለት ነው። እናም አሁን ላይ እኔ የሚያሰጋ ነገር ቢኖር ማለት ነው ሉሊት ኤፍራታ
ያፌት ጋር አሁን ላይ እያደረገች ያለችውን ነገር ሉሊት ካየች አስባችሁታል ምን እንደሚፈጠር? በጣም ከባድ ነው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውን እስከ ፍጻሜው ድረስ እንድትከታተሉት በአክብሮት እጠይቃችኋለሁ ማለት ነው። አሁን ላይ ሐረግ ድራማ ኤፍራታ ላይ በጣም ፈተናና ስቃይ እየበዛባት ነው ያለው ማለት ነው። ናታንን ለማዳን እየሄደችበት ያለ መንገድ ትንሽ ያስፈራል ማለት ነው። ካሁን በኋላ ያፌት የናታንን ቪዲዮ ነፍሰ ገዳይ ነው ናታን ብሎ አሁን ላይ እንግዲህ አሳማኝ ቪዲዮ ነው እያሳያት ያለው ማለት ነው። ቅንብርም አይደለም ግን ደግሞ ያኔ ናታን ልጁን በጥይት ሲመታ ጥይትን የሚከላከል ልብስ ነበረ የለበሰው በውስጥ በኩል እና ደግሞ ሲመታ ያው ጥይቱ በትክክል ነበረ የልጁን ደረት የመታውና ያ ነገር ደግሞ ኤፍራታ አቀናብሮ ወይ ደግሞ እሷን ለማሳመን አድርገዋል ብላ አላሰበችም። እውነትም እንደዚህ እንዲሳሳት ያደረገው ያፌት እንደሆነ አሁን ላይ እየተጠራጠረች ነው ያለችው ማለት ነው ሙሉ። እናም ናታን አይደለም ሰው ትንኝ እንኳን በአግባቡ አይገልም። ምንድን የሰጠኸው? ምንድን ያደረጋችሁት? ምን አይነት መድኃኒትስ ብታደርጉበት ነው ያደረገውን ነገር መልሶ መርሳት የቻለው? እና አንተ አውሬ ምንድን ያደረገው ብላ ስትጠይቀው እንግዲህ ነግሯታል ማለት ነው። እናም ያደረገው ነገር ደግሞ በማስረጃ ቪዲዮ እንደያዘበት ነግሮ ነው እንግዲህ ሁሉንም ነገር ሲያሳያት የነበረው። ኤፍራታስ አምናለች የሚለው ነገር ትንሽ ያስፈራል ማለት ነው። ምንድን ነው አሁንስ ማድረግ ያለብኝ ብላ ስትጠይቀው ሁላችንም ያየነው ነገር ስለሆነ ካሁን በኋላ ናታንን ነፃ ለማውጣት ያፌትን ማግባት ግድ ይላታል ማለት ነው። ይህንንስ ነገር ኤፍራታ የምታደርገው ይመስላችኋል? አሁን ላይ እንግዲህ ትክክለኛ ሰውን ገድሏል ብላ ነው የምታስበው። ያ ነገር ደግሞ ያፌትን ያደረገው መድኃኒት ከዚህ በፊት እንግዲህ አንገቱ ላይ መርፌ ተወግቶ ስለነበረ ይህንን ነገር እንዲያደርግ የሚገፋፋ መድኃኒትን የሰጠው ብላ ስለምታስብ ናታን የእውነት ሰው የገደለ ነው የሚመስላት ማለት ነው። እውነቱንስ መቼ ይሆን የምትደርስበት? ኤፍራታ ቆቅናት ለምታምነው ነገር ከማድረግ ወደ ኋላ አትልም። አሁን ላይ ግን ትልቅ ፈተና ውስጥ ገብታለች። በዚህ በኩል ሉሊትን ታስፈራራታለች። እሷን ደግሞ መልሶ የሚያስፈራራት ሰው አለ ማለት ነው። ለአለቃ ማለቃ አለ የሚባለው እንደዚህ አይነት ጊዜ ነው ማለት ነው። በዚህ አይነት ጊዜ ነው እና እሷ ሉሊት እያስፈራራቻት እያንዳንዱን ቪዲዮ እየቀዳች ከዚህ በኋላ ደግሞ ምን ማድረግ እንዳለባት እያንዳንዷን ነገር እየነገረቻት ነበረ ለሉሊት ማለት ነው። እሷም ደግሞ በተቃራኒ ያፌት ምን ማድረግ እንዳለባት ቪዲዮ ይዞ የናታንን ቪዲዮ ይዞ እንግዲህ በሌላ በኩል ያስፈራራታል ማለት ነው። ውጥንቅጥ ውስጥ ገብታለች ኤፍራታ። በጣም ታሳዝናለች። ናታንን ነፃ ለማድረግ እንግዲህ ብዙ ርቀቶችን የምትሄድ ይመስለኛል። እናም ደግሞ ያፌትን ሳታገባም ሄዋን ልታድናት እናም ደግሞ ናታንን ልታድን ትችላለች ማለት ነው። አሁን ላይ እንግዲህ ሄዋን ቤዛ ጋር ሄዳ አንዳንድ መረጃዎችን እየተቀበለቻት ነበረ። ያፌት አንድ ነገር ማድረግ አለብኝ ብሎ ከወሰነ ያንን ነገር ያደርጋል ብላ እየነገረቻት ነበረ እና ያፌት ቤዛ ላይ ያደረገውን ነገር በትውስታ መልኩ ለሄዋን እየነገረቻት ነበረና ያፌት ምን ያህል ርቀት እንደሚሄድ ለሄዋን እንግዲህ ገብቷታል ማለት ነው። አሁን ላይ ኤፍራታን አገባታለሁ ብሎ መጥቶ ካስፈራራይ ጊዜ ጀምሮ እዚህ እስር ቤት ውስጥ መጥቶ እየጠየቀኝ ሰውም የለም፣ እሱም አልጠየቀኝም። እናም ደግሞ እመኝኝ ያፌት አደርጋለሁ የሚለውን ነገር እያንዳንዷን ነገር ያደርጋል። እንደሱ አይነት ጨካኝ እዚህ ምድር ላይ የለም። አደርጋለሁ ብሎ አንድም ነገር መተው አይችልም እና እንደሱ አይነት አውሬ የለም ብላ እየነገረቻት ነበረ። ሄዋን ደግሞ በዚህ ሰዓት ላይ ምን እንዳሰበች አናውቅም ማለት ነው። ለዚህ ቤተሰብ እንግዲህ ምናልባት ሄዋን ወደ ያፌት ቤት የላከችው ሰራተኛ ምናልባት እሷ የናታንን ህይወትና የኤፍራታን ህይወት ነፃ ልታወጣው ትችላለች የሚል ግምት አለኝ። እናንተን ግምት ደግሞ ኮመንት ላይ አስቀምጡልኝ ማለት ነው። ውድ ቤተሰቦቼ እንግዲህ ሐረግ ድራማ አሁን ላይም በፊት ያሳለፈችውን ፈተናዎች በድጋሚ አሁንም ኤፍራታ እያሳለፈችን ያለችው ማለት ነው። ከዚህ በፊት እንግዲህ ኤፍራታን አግተዋት ብዙ ነገር አድርጎ ናታንን ሲያሰቃዩ ነበረ ማለት ነው። አሁን ላይ ደግሞ ናታን ብዙ ስህተቶችን እንዲሳሳት መድኃኒት እየሰጡት እንግዲህ አሁንም ሌላ ቪዲዮ ይዘውበት ኤፍራታን ያስፈራራሉ ማለት ነው። እንግዲህ እየተፈራረቁ መከራና ስቃይ
እዛ ቤተሰብ ላይ እያደረሱ ነው ያሉት ማለት ነው። እናም ደግሞ ጽዮን የምትናገራቸው ነገሮች ባትረሳ ኑሮ አሁን ላይ ኤፍራታና ናታን ጎን ቆማ ልታድናቸው ትችል ነበረ ማለት ነው። እንግዲህ በጣም ያሳዝናል። እናም ጽዮን የተናገርኩትን ነገር መልሼ የምረሳው ነገር በጣም እያናደደኝን ያለው በደቂቃዎች ውስጥ አስታውሼ ተናግሬ ከዛ በኋላ ደግሞ እረሳለሁ። ዛሬ ራሱ በጣም የተሳሳትኩት ነገር ነበረ እና ምን እንደማደርግ አላውቅም እያለች ለቢኒያም እየተናገረች ነበረ። ለቢኒያም ደውላ እንግዲህ ናና ከዚህ ቤት አውጣኝ በጣም ደብሮኛል እያለችው ነበረ ማለት ነው። ከዳጊ ጋር ምግብ እየበላ ባለበት ሰዓት ላይ ከዛ ምሱም ትዕዛዟን ተቀብሎ እንግዲህ እቤት ድረስ በመሄድ ወደ ውጭ ይዟት ወጥቶ አንዳንድ ነገሮችን እያወሩ ነበረ። ያስታወሽውን ነገር ያኔ ስትናገሪ በወረቀት አስቀምጪ እና ጻፊ፣ ስትረሺ ደግሞ ምን ነበረ ያወራሁት ብለሽ መልሰሽ ያንን ጽሑፍ ታነቢያለሽ እያለ አሪፍ ነገር እየነገራት ነበረ ማለት ነው። በዚህ ሁኔታ ደግሞ ቢኒያም ባላት ሁኔታ ጽዮን የምትጓዝ ከሆነ የማስታወስ ችሎታ በጣም ከፍ እያለ ይመጣል ማለት ነው። ያስታወሰችውን ነገር በወረቀት ይዛ ከረሳች በኋላ ያንን ነገር ስታነብ መልሳ ታስታውሳለች ማለት ነው። ግን ደግሞ ኤፍራታ በዚህ ሰዓት ላይ ገኒ እናቷ መሆኗን ተጠራጠረች እንጂ ሙሉ በሙሉ አልተቀበለችም። አሁን ላይ ይህ ነገር እውነት ሆኖ ጽዮን የነገረቻትን ነገር በእውነት ብትቀበል ኑሮ አሁንም ጭንቀት ላይ ጭንቀት ነበረ የምትጨምረው ማለት ነው። እንግዲህ ገኒም የአንድ ወር ብቻ ስጠኝ፣ ከዛ በኋላ እኔ ነገሮችን አመቻችቼ ራሴ እነግራታለሁ እናቷ መሆኗን እያለች ነበረ። እንግዲህ አሁን ላይ ገኒ እናቷ እንደሆነች ብዙ ጥርጣሬዎች አድሮብኛል። ጽዮን ብትረሳም ግን ያለችው ነገር እናቴ እንዲያስብለኝ እያደረገኝ ነው ያለው ብላለች ማለት ነው። ለናታን ስትናገር በነበረበት ሰዓት ላይ ኤፍራታ አሁን ሙሉ በሙሉ የምትቀበልበትም ሁኔታ ይኖራል ማለት ነው። እና ካሁን በኋላ አንቺ ስትፈልጊና እስከ ዛሬ ድረስ ቤተሰቤን ፈልጋለሁ ብለሽ በቆየሽበት ሰዓት ላይ ምን ነበረ የተሰማሽ እያለ እሱም አንዳንድ ነገሮችን እሷ እንዳትጎዳ ወይ ደግሞ አምና ትቀበላለች አትቀበልም የሚለውን ነገር ናታን ከኤፍራታ እያጣራ ነበረ ማለት ነው። እና አሁን ባለችበት ሁኔታ ውስጥ ገኒ እናቷ መሆኗን መናገር አልፈለጉም ማለት ነው። እንግዲህ ያሁኑ በዚህ አልፏል። አሁን ላይ ደግሞ መልሳ ጽዮን ነገሮችን እንዳታበላሽ ነው እንጂ ማለት ነው። አሁን ደግሞ ቢኒያም በወረቀት ያዥ ስላላት እያንዳንዷን ነገር ጽፋ ታስቀምጣለች። ማስታወስ ብትችል ወይ ደግሞ ሁሉንም ነገር አላስታወሰችም እንጂ በቅድሚያ ማስታወስ ብትችል ብታስታውስ ሉሊትን ነገር ነበረ ማስታወስ ያለባት። ምክንያቱም ይህንን ነገር ያደረሰችባት እሷ ስለሆነች እሷ እንደዚህ እንዳደረገቻት ብታስታውስ ጥሩ ነበረ ማለት ነው። ለኤፍራታ ገኒ እናትሽ ናት ብላ ከመናገር በፊት የሉሊትን ነገር ብትደርስበት ብታስታውስ ደስ ይላል ማለት ነው ቤተሰብ። እና ያፌት እንግዲህ ምን ያህል ርቀት እንደሄደ እንዲሁም ናታን በዚህ ልክ ጥላቻ ለናታን እውነት በጣም ያሳዝናል ማለት ነው። የሰው ልጅ እንግዲህ ጠላት አይጠፋውም። ጠላት እንዳለው ላይ የሰው ልጅ ወዳጅም አለው። ጠላት ግን ያጠነክራል፣ ጥሩ ደረጃ ላይ እንድትደርሱ ያደርጋቸዋልና ግን ደግሞ ክፋት በዚህ ልክ እንደ ያፌት እውነት ያስጠላል ማለት ነው። ሁሉን ነገር በውሸት ዓለም ውስጥ የሚኖር እናም ደግሞ የፈለግኩትን ነገር ከማግኘት ወደኋላ አልልም፣ እኔ ብቻ አዋቂ፣ እኔ ብቻ ሰው ላይ መረጃ የሚይዝ የሰውን ህይወት የማሰቃይ የሰውን ህይወት ሲኦል የማደርግበት ማንም ሰው የለም እያለ በራሱ የሚተማመን ነው። እንግዲህ ይሄ ደግሞ በራስ መተማመን ሳይሆን አለ አይደለ ልክ እኔ ነኝ ሁሉን ነገር የምችለው ብሎ የሚያስብ አይነት ሰው ነው። ቻዩም ገዳዩም አዳኙም ፈጣሪ ብቻ ነው ማለት ነው። ኃይሌ እግዚአብሔር ነው ብላ ነው በፊትም ኤፍራታ ስትጀምር የነበረውና በፈጣሪው በሚያምነው አምላክ የሚታመን ሰው ከሞትም ከሁሉም ከስቃይም ከምንም ነገር ይድናል ማለት ነው። እና ናታንና ኤፍራታ ያሉበት ነገር በጣም ያሳዝናል። ናታን ደግሞ ወዶ ይሄንን ነገር እንዳላደረገ ኤፍራታ ተረድታለች። ምክንያቱም የሚረሳ ምንም ነገር እንዳደረገ የማያስታውስ ነገር መድኃኒት ስለሰጡት ያን ነገር ነው እሷም አሁን እየተጠራጠረች ያለችው። እናም ደግሞ ባለፈ እንግዲህ ሲያምሽ መርፌ እንደወጉትና የተደረገውን ነገር እንደማላስታውስ ብሎ ለነሱ ሲናገር እንደነበረ ነው ያየነውና ናታንና ኤፍራታ እንግዲህ ከዚህ ፈተና የምትወጡበት ቀን ቅርብ ያደርግላችሁ እንላለን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል አቀራረቤን። እንዲሁም ደግሞ ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ኮሜንት በማድረግ
አበረታቱኝ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። ዋላ ኢትዮጵያ ባይ ባይ።